ነበረ ብሄደው እኔ ሁለት ስራ ነው በአንድ ድንጋይ ሁለት ወፍ ማሮች ምን ጀመራችሁ? ለእግዚአብሔር ስታስጠሉ ገብርኤልን ስታስጠሉ ደግሞ ጭራሽ ቢኒ ያደርጋሉ እንዴ? አረ መቤቴን በጣም ነው የምትገብሩት። ይሄ በቃ ልዩነታችን ይሄ ነው። እኔ ጓጉቼ ላወራችሁ ስመጣ ታስደብሩኝና ታስወጡኛላችሁ። ምን ይባላል አሁን? ስንቱ አፉን ከፍቶ ሊውጣ የተዘጋጅቶ ራስ በራሳችሁ ደግሞ ኧረ ስታስጠሉ መድኃኒዓለምን ይጭ አረ ነውር ነው። በቃ እኔ በቃ ሌላ ምንም የሚያገናኛችሁ ነገር የለም። ምንድን ነው አሁን እናንተ ምን በድንበር ተገናኝታችሁ ነው? በጎሳ ተገናኛችሁ ወይስ በቤት ተገናኝታችሁ ነው? መሬታችሁ ተወሳስዳችሁ ነው? እኔ በቃ ነገርኳችሁ። በእኔ ራሱ እንዳትከራከሩ። በእኔ ራሱ አይመለከታችሁም። ዝም ብላችሁ ቁጭ በሉ በቃ። አሁን ምንድን ነው ደግሞ? ምን ሆናችሁ ነው ደግሞ? ስሙኝ፣ እኔ ልንገራችሁ። እኔ ሁሉም እርሻዬ እያልኳችሁ እኔ ልጅነቴን እንደፈለግኩ የምቦርቅባችሁ እያልኳችሁ እኔ በቃ ብዙ ነገሮቼ ናችሁ ብዬ እያልኳችሁ እናንተ ጭንቅላታችሁ ሌላ የሚያስብ ከሆነ እናንተ እኔ መውደድ ሳይሆን የሆነ በቃ አለ አይደለ የሆነ ነገር ነው የምትፈልጉት ማለት ነው። የሆነ ወይ በቃ የሆነ ነገር ሰው እኮ ለሚወደው ሰው እየተበደለ እንኳ እንዳልተበደለ ሆኖ ይኖራል። እንኳን አይደለም እናንተ በአካል አልኳችሁ እየተከፋ እየደበረው በጀርባ ሄዶ እየደበረው ክፍት ብሎት እኔ ሳየው ፊቱን ኖርማል እንደ ምንድን ነው ምናምን የሚል ሰው ሁሉ አለ። የማለት ሰው ለሚወደው ሰው የማይከፍለው መስዋዕትነት የለም። አንድ ሰው ምን አለ ይመስላችሁ? አንድ ሰው ስም አልገልጽላችሁም ከእናንተ ነው እና እኔ ምንም ነገር እንኳ ቢመጣ ቁም ነገር ሳልይዝ ቁም ነገር ላይ ሳላይሽ የሆነ ቦታ ላይ ደርሰሽ ሳላይሽ የሰው ከሁሉም ነገር አልፈሽ የሆነ ቦታ ላይ ሳላይሽ አልተውሽም አለኝ ማለት ነው። ወይ አለችኝ ወይ አለኝ። ከእናንተው ነው እንደዚሁ ኦዲየንስ ማለት ነው። እና የሆነ ሰው በቃ እኔን የሆነ ቦታ ላይ የሆነ ደረጃ ላይ ነው መቼም ሰው ተከታይ ሲኖረው ያንን ሰው የሆነ ደረጃ ላይ እንዲደርስ ነው የምፈልገው አይደለ? እኔም የሆነ ቦታ ላይ እንዲደርስ ነው የምትፈልጉት። እግዚአብሔር ፈቅዶልኝ የሆነ ቦታ ላይ መድረስ አይቀርም። በሰው በጅኒጃንካው በምኑ አይደለም። እሺ እኔ ከዚህ በፊትም ግልጽ አድርጌ ነግሬያችኋለሁ። ይሄንን በሉ ብዬ አሁን እኔ ነገር ቆስቁሽ ያውቃለሁ አያለቅም። እመቤቴን እኔ ራሴን ራሱ ታዘባለሁ። በትክክለኛ ስሜን ጠርተው ሰርበውኝ እንደዚህ መልሼ አውቃለሁ። አልመልስም። ስናደድ እዚህ ኮሜንት ላይ ስጽፉልኝ ብቻ ነው እኔ የምመልሰው እንጂ በሪከርድ የሆነ ነገር አይቼ ተበሳጭቼ ተናድጄ አላውቅም። ግን ደግሞ እኔ እውነቱን ልንገራችሁ፣ ክርስቶስ ሰምራን እንደ እኔ ሰው የከፋው ሰው የለም። ኪዳነ ምሕረትን የምሬ ነው። እንደ እኔ ሰውም የሚበቃው ሰው የለም። ሰው በቃይ ብሎ እዚህ ላይ በቃይ ብሎ እንዲተው የለም እንደ እኔ። ግን ደግሞ እናንተ አትገናኙም፣ አትደራረሱ። ቢያንስ እኔ በዚህ ጋር ሆኖ አይዞሽ ከሚለኝ ሰው በላይ የእናንተ አይዞሽ ማለት ለእኔ ትልቅ የሆነ ነገር አለው። ገባችሁ? ሁሉም ነገር አይወራም። እዚህ ላይ ማላወራችሁ ሆኖ ነው እንጂ ስንት ነገር ባወራችሁ ደስ ይለኝ ነበረ። ገባችሁ? ምክንያቱም እዚህ ጋር የሆነ ሰው የሆነ ህይወቱን ሲያጋራ የተራመደባቸውን ነገሮች ከማየት ይልቅ ያለፋቸውን እሳት ነገሮች ከማየት ይልቅ ዛሬ ላይ የደረሰበት ስኬት ስለሚያናድደው መስማት አይፈልግም ማንም ሰው ቢሆን።
ገባችሁ? በቃ አንዳንዴ እኮ እውነቱን ልንገራችሁ አይደለ? በማትኖሩበት ነገር ራሱ ስትሰደቡ እኮ ያማል። የሆነ ጠባሳ ይጥላል ጭንቅላታችሁ ላይ ክርስቶስን። በተለይ ደግሞ ለሴት ልጅ አሁን ለምሳሌ ልንገራችሁ፣ እኔ ያለሁኝ አይደለ? ልክ እናንተ የምትኖሩት ሬል ህይወት ካለ ልንገራችሁ፣ ምንም አላቅም፣ ግን ሸርሙጣ ብሎ ይሰርጉኛል ብዙ ሰው። ያ ነገር እኔን ያመኛል እኮ ይጎዳኛል፣ እላፊ የሆነ ተስፋ ያስቆርጠኛል። ገባችሁ? ግን ደግሞ ዝም የምለው ለምንድን ነው? ነገ ጧት ስላላደለሁኝ መሆንን መባልን ሳይሆን መሆንን ስለምፈራ ስኬቴን ስለምፈልግ ነው። ገባችሁ አይደለም? እንጂ ሁኛ አይደለም ዝም የምላቸው። ያም እየመጣ የሆነ መረጋጋችሁ ይደብራል። በጣም ነው የሚደብረው። የሰው ልጅ አብሮም ሰራም አብሮም በላም አብሮም የሆነ ነገርም ሆነ የሆነ ቦታ ላይ ከበቃ በቃ ነው። ግን አይተውኝም። እኔን ደግሞ በቃ ብለው አይተውኝም። ምክንያቱም የስኬትም የመረማመጃም የመቋቋሚያም ሰው እኔ ስለሆንኩ ገባችሁ? እና ሁሌ የሆነ ነገር አስደግፌ እንድናገር የሆነ በቃ እንድከፋኝ አታድርጉ እናንተ ቢያንስ እኔ በቃ ማንም የፈለገውን ያክል ይሁን፣ ያሰብኩበት ቦታ ላይ ሳልደርስ አልቆምም። ይሄ እውነታ ሀቂቃው ይሄ ነው። ማንም ሊያስቆመኝ አይችልም። ዛሬ ላይ እንደዚህ ያደረገ ሰው ሁሉ ነገ ጠዋት ላይ በጥሩ ነገር እንደሚያነሳኝ አልጠራጠርም። ኪዳነ ምሕረት ምስክሬ ናት። የምሬን ነው። እሷ ካለች እውነት እንትን ይላል። ግን አንዳንዴ በጣም ይደብራል። የውጭ ሰው እንትን የምለው ላይክ በእናንተ እንትን የምላቸው የምሸፍናቸው አንዳንድ ነገሮች ሲመጡ እናንተ አብራችሁ እንደዚህ ዝቅ የምትሉ ከሆነ ጥሩ አይደለም። እኔ አልኳችሁ፣ ነገርኳችሁ። መልስ እንኳ በትክክል መልሼ አላውቅም። የምመልሰው ኮሜንት ላይ ስጽፉልኝ ብቻ ነው። ስለዚህ እባካችሁ ወይ ተውኝ ወይ ደግሞ የማይሆን ነገር አታድርጉ። እሺ እኔ አንድ ሰው እንኳ አብሮ ቢሆን እኔ ለስኬት የምፈልግ ከሆነ የአንድ ሰው ብቻዬን በቂ ነው። ገባችሁ አይደል? ዛሬ በየገዝቱ ገብቶ የሚሰርበኝም ሆነ የሆነ ነገር የሚያደርገኝ ሰው ትናንትና አብሮኝ የነበረ ሰው ነው። ስለዚህ ለእኔ ድንቆትም ማሽቃበጥም መደገፍም ለእኔ ብርቅ አይደለም። ብርቅ ለሆነላችሁ ሰዎች ሂዱና አሽቃብጡ። እሺ ለእኔ ብርቅ አይደለም። ሁሉም ከአነሳሴ ከ40 ምናምን ፎሎ 40,000 ፎሎ ምናምን እያለኝ ተከታይ ያለኝ ልጅ ነኝ አይደለም አሁን ማለት ነው። ስለዚህ ሁሉም ለእኔ ብርቅ አይደለም። የመጣችሁ እትቱ አትበሉ መስላችሁ ገብታችሁ ፕሮፋይል ስላደረጋችሁ እኔ የሆነ ደስ ይለኛል ይሞቀኛል ምናምን። ሌሎቻችሁ ደግሞ እንደዚሁ አፋችሁን ከፍታችሁ የምጠብቁ አሁን ይችን የተናገርኳትን ነገር አፋችሁን ጠብቃችሁ እንትን ካሜራ ሪከርድ አድርጋችሁ ለመውጣት የምጠብቁ ሰዎች አውጥ። እሺ አውጥ። ጅልጥ እርሜ ኤክሲሲቲ ስራሽ እሱ ስለሆነ ከስራችሁ ውጭ ሌላ ልሰሩ ስለማይችሉ በቃ ይሄ ነው። ስለዚህ ገዝት ከፍታችሁ ስትሳደቡ ካየሁ የሆነ ነገር እያረጋችሁ ራስ በራሳችሁ ካየሁኝ እኔ በእናንተ ላይ ተስፋ ቆርጣለሁ። ሪከርድ ራሱ ካየሁ ማለት ነው ብሎክ ነው ማድረጋችሁ። ክርስቶስን ማንንም ሰው አልፈልግም እኔ። ምክንያቱም እኔ የሆነ ነገር እንትን የሚልልኝ የሆነ እንትን አይደለም ፈልገው፣ ንጹህ እህቶች ነው የምፈልገው። ንጽት ያሉ ከምንም ነገር ድክም ምስል የሚያበረተኝ አብሽር የሚለኝ እንጂ እዚህ ጋር መጥቶ የእሷ ደጋፊ ነው ቱስ ስላለ አይደለም። እህቶች እንጂ የእኔ ደጋፊዎች አይደላችሁ። ለእኔ ኦዲየንሶች ቤተሰቦች ናችሁ እንጂ እንደ ማንም እንደዚህ ማንም እንደሚንቆ እንደሚጠራው ሰው አይደላችሁም። ለእኔ ሰው ቦታችሁን ይወቁ። የሚወደንን ሰው ነው እንዳለን የሚጠላን ሰው ቋቅ ብለን ተፋል። እሱንም አይተናል አሳይተናል። አለቀ። 24 ሰዓት ትራገጣለሁ ካላችሁ መብታችሁ ተራገጡ። ግን ደግሞ ማሬ እኝኝ
ፈምሷል ውዴ። ማነሽ ባለ ኢሞጇ ስም እኝኝ በጣም ኦቨር ፈምሷል። እሺ ቆየ ከፈመሰ ውዴ። ፌመስ ነው። ማንኛውም ሰው የሚጠቀመው ስለሆነ ፌመስ ነው። ገባሽ? ሰማሽኝ አይደል? እኔ ውድ እና ማሮችዬ ስንቱ የሚወራ በሆነ እዚህ ባወራሁት ግን ደግሞ የማይወሩ ብዙ ነገሮች አሉ። ምክንያቱም ልክ የሚወደኝ ሰው እንዳለ ልክ ጠላት የማለ አፉን ከፍቶ ጥሩ ነገር ባወራ ወደ መጥፎ ቀይሮ የሚያመጣ እሺ፣ ለሚያመጣ ሰው ደግሞ እኔ ጭንቅ የለኝም። ግን ደግሞ ቦታውን ጠብቆ የሚወራ ወሬ እንድ ቁጭ ብዬ ባወራቸው ቀኑን ሙሉ አወራችሁ ነበር፣ ቀኑን ሙሉ ግን ደግሞ መቼም ህይወቱን የማያስተካክል የሰው ህይወት ሊያበላሽ የሚመጣ ብዙ ገልቱ የሆነ ሰው አለ። ገልቱ እና እንደዛ ነው። እሺ አወቅሽ አወቅሽ ሲሏት ምንድን ነው ምን የሚባል አባባል አለ። ሀራሚ የኔ ውድ ዛሬም ደግሞ ፎሎ አድርገሽኛል። ቢያንስ ደግሞ የምትናገሩ ልጆች ማለት ነው ለምረው ፎሎ የምታደርጉኝ ስታሳዝኑ። እውነቴን እኮ ነው መቤቴንን ፎሎ አድርገውኝ እየተከተሉኝ ነው። ኮሜንት ላይ መተው ቆሻሻ ስድብ የሚጽፉት እየተከተሉ ማለት ነው። አንድ ልጅ አለች ባለፈው ቪዲዮ የሰራችው እና ማሮቼ ገብቼ ሳይ ያኔ አረብ ሀገር ሁኜ የራሱ ፎሎ አድርጋኛለች እና አሁንም ባለፈውም ስትናገር ፎሎ አላነሳችም እና በጣም ነው የምትገርሙት። እየተከተላችሁ ይመቻችሁ። እና እኔ በጣም ህፃን ከመሆኔ የተነሳ ምን አለ መሰላችሁ ልንገራችሁ። አሁን ህፃን ልጅ አሁን መተሽ አይደለ መልሶ ስራችሁ የሚገባው አሁን ገርፋችሁት ልብልብ አድርጋችሁት ስራችሁ ይገባል አይደል? ከሰዓታት በኋላ ጠብቆ ዝም ብላችሁ ስል ነው የምታገኙ። አሁን ስናገር ነበር አይደል? እረሳዋለሁ። ማሮች ትንሽ የመርሳት ችግር አለብኝ እና ስሰርቡኝም ማሌሽ ስለማልይዝላችሁ ይቅርታ፣ ስትናገሩም ይቅርታ። ይወዱሻል እኮ አዎ ማሬ ውዴዋ፣ ይቅርታ እኔ ትንሽ የመርሳት ችግር አለብኝ። እሺ እና ደግሞ ዛሬ እየገባሁት ዋናው ጨፍሬ ልነገራችሁ ነበር። የሆነ ትልቅ ሰርፕራይዝ አለና የሆነ ትልቅ ሰርፕራይዝ ነበረ፣ ግን ደግሞ በዚህ ሁኔታችሁ አልነግራችሁም። አላህ ባለብሽበት ይጠብቅሽ። ስዊት ስማርት እንዴ! ለምን አይ አልናገርም። ምድረ ወረንጡ ሁላ መቀጣት አለባችሁ። እኔ ይህን ሰርፕራይዝ የምነግራችሁ ትልቅ ሰርፕራይዝ ነው። ኤኒ ታይም ይነገራል፣ በየትኛውም ታይም እነግራችኋለሁ። ግን አንደኛ እኔ ሰው ጋር ስጫወት ሰው ቤት ሳትሄዱ ሳትነጋገሩ፣ ሁለተኛ እራስ በራሳችሁ ፍቅር ሆናችሁ አንድ ስትሆኑ ምንም ነገር ሲመጣ፣ ሶስተኛ ነገር ደግሞ ለማንም በልሱ ከሆነ እነግራችኋለሁ። ከዛ ውጭ አልነግራችሁ። በዚህ ተስማምታችሁ ፕሮሚስ ገብታችሁ ከሆነ ከዛ ውጭ ያለ ሰው እሺ በሉ። ደግሞ አንድ ጥያቄ ልጠይቃችሁማ። አንድ ሰው ማለት ነው ዝም ብሎ
ቁሽሽ ያለ ስድብ ሲሳደብ ኖረና ፊቱን ሳያሳይ ምናምን ከዛ አንድ ቀን መቶ ይቅርታ ጠየቀና ካሁን በኋላ ይቅርታ ተሳስቼ ነው እንደዛ እያንቋሸሽኩ ምሰርብሽ ይቅርታ አድርጊልኝ ብትል ያቺ ሴት በፊት ያለምንም ነገር ዝም ብላ ስትፖስተኝ ወይም ወንድ ይሁን ሴት ይሁን አይዶን አላውቅም እና ሲያንቋሽ ሲሳደብ የነበረ ሰው መጥቶ ይቅርታ ቢላችሁ ምን ታደርጋላችሁ? ግን እኮ ያልገባችሁ ነገር አንድ ነገር አለ ማሮች፣ መልሳችሁ ነው እያለ ያቺ ልጅ አታቀኝም ከነ መፈጠር የምታቀኝ ሚዲያ ላይ ነው እና በአካል ስታገኘኝ ልሸሸኝ ሁሉ ትችላለች። አንድ ነገር ማወቅ ያለባችሁ ነገር ቢኖር እዚህ ጋር የምታዩትን ሰው በሞላ በአካል ብታገኙት ላትቀርቡት ሁሉ ትችላላችሁ። ወይ ሊያስፈራ ወይ ሊጨንቅ ይችላል ፊቱ ማለት ነው ያ ሰው። ገባችሁ? እና ያቺ ሴት አታቀኝም ከነመፈጠር ያ ወንድ ወይ አያቀኝም እና ሲሳደብ ኑሮ እኔ ሰው በሚለኝ እጄ ነው እንጂ እንደዚህ ነው። ከዛ ያ ሰው ዘመድ ናት ተብሎ ነው የመጣው እኔን ይቅርታ ሊጠይቅ ዘመዱ ላይ ለዛ ለሰው ወይም ለዛ ለሴት ዘመዱ ያ ስትሳደብ የኖረች ልጅ ዘመዴ ናት ለኔ እና ዘመድሽ እኮ ናት እህትሽ እኮ ናት ስትባል ወይኔ ብላ መታ ይቅርታ ጠየቀች። ከዛ እኔ ደግሞ ባገኛት አርዳታለሁ ሁሉ አልኩኝ። ግን ደግሞ ፖስቷን በስነ ስርዓት እራሱ አይቼው አላውቅም። ከዛ ይህንን ተውትና በቃ ይቅርታም አድርጊልኝ እህትሽም ነኝ እንደዚህ ከልዬ በከልዬ ዘመር ነኝ እና ሰሞኑ ወደ ኢትዮጵያ እመጣለሁ ቤትሽ ልረፍ ቤትሽ ልረፍ ተቀበይኝ አለች። የኔም ነሽ ቤት ኖ። ከዛ ምን አስቡ መሰላችሁ? እቤት ትንጣና በፍጹም እቤት ትንጣና ማሮቼ በስነ ስርዓት ልቀበላትና 2 ቀን ሸዋር ቤት አስሬ ላሳድራት። 2 ቀን ቅጣቱ ወይ ደግሞ ቢላዋ ላግልና ተኮስ ላድርጋት 2 ቦታ ላይ። ከዛ ብድር በምድር ማለት ይሄ ማለት አይደል? ከዛ ዘመድ ትሆናለች በትክክለኛው። ይሄ ለምንድን ነው መሰላችሁ ይሄን ያሰብኩትኝ? ማንም ሰው ፊት ማለት የለበትም ሳያውቅ። አትቀበይ ወይ በፍጹም ላ ይቅርብኝ። እኔማ ወደ እውነታ ወደ ሀቂቃው ስንመጣ ዘመድ ናት እንደዚህ ስትሳደብ ይኖረች ናት እና እኔን ከዛ ይቅርታ ጠየቀችኝ። እንደዚህ እንደሻሉ ይቅርታ ተቀበልኩ ማለት ይቅርታ ችግር የለውም አልኩኝ። ሳታኬ ስለሆነ ችግር የለውም አልኩኝ። ከዛ የምሬን ማርያምን ይቅርታ ተቀበልኳት። ከዛ የሆነ ሰው ሂጅ ይቅርታ ጠይቄያለሁ ስትለኝ ይቅርታውን አነሳው።
ኧረ ቤትሽ እንዳትመጣ እሺ። እሺ በቃ ካልፈቀዳችሁ አትመጣም። ጌታ ማርያም ናትመጣ። እኔ ግን ያሰብኩት ልገርፋት ነበር አስገብቼ እዛው በጸበልሽ። እኔ ያሰብኩት እንደዛ ነበር፣ ልገርፋት ነበር አንጥቼ ዘመድ ከሆነ ይገርፋት ነበር። ደግሞ ወልዳለች። ችግር እኮ እየወለዱ ነው። እኔ እኮ ወልዳለች ደግሞ ይችማ እመቤት ገብርኤልን አሁን 7 አሉ። 7ቱ የወለዱ አውቃቸዋለሁ። ከ7ቱ 2ቱ ይሁዳ ናቸው። ከ7ቱ 2ቱ ይሁዳ ናቸው። 5ቱ ጥሩ ልጆች ናቸው። ከዛ ወልደዋል። አትሰርቧቸው። ወልደው እነሱ ሲሳደቡ ደግሞ ቂቤ ያጠጡ ነው የሚመስሉት። ምን ይደረጋል? አሁን እኔ ልጅ ወልጄ ልሳደብ? ልጄስ ምን ትማራለች ከኔ? እኔም ወልጃለሁ። ይህ እዛ ግርም የሚለው እኮ እሱ ነው። እመቤቴ በቃ በተለይ እነዚህ አብዛኛውን እንደዚህ ገዝት ከፍተው የሚሳደቡ ልጆች መብርሃንን ልጅ አላቸው። ማርያምን እኔ አሁን ይህ ሁላ ልጅ አለ ተሳድቤ ያውቃለሁ። እኔ አሁን ተሳድቤ ያውቃለሁ። ከእናንተ ውጭ እናንተ ወልጅ አሁን የተሳድቤ ያውቃለሁ። ብሄድም አንዳንዴ ነው አንዳንዴ እሄድባችኋለሁ። ግን ደግሞ አንዳንድ የሚሄድባችሁ ይጅብን እያላችሁ ነው። ዋሸው አልዋሸው ችግሩ ልጅ ያላችሁ አላለችም። እኔም ወልጅ ያለው እጅ ህፃን ሂጅብን እኮ ሂጂ። እኔ እንደዚህ እያላችሁ ሄዶ እንጂ አልሰድም። ከዛ ደግሞ አንድ ነገር ሰርፕራይዝ ያልኳችሁን ደግሞ ልንገራችሁ። የሆነ ሰው ዱባይ ለፕሮሞሽን ነይ አለኝ ማለት ነው። ፕሮሞሽን ስራ ከዛ ዱባይ ነይ ለፕሮሞሽን ስራ አለኝ። ከዛ እኔ በዛው መጥቼ ዱባይ ያሉ ልጆቼን አግኝቼ ልመለስ ነበረ። ግን ደግሞ እዚህ ያለ ስራ ይበላሽብኛል። ይሄ እዛ እኮ የኛ ልጆች ስላሉ የኛ ልጆች ናቸው። ባርፍም ሂጄ በስነ ስርዓት ሆቴል አርፌ የኛ ልጆች አሉ የሚቀበሉ። ከዛ ደግሞ ከዚህ እንዳለ ኑሮዬን ጠቅልዬ ሌላ ሀገር እዛው የምኖርበትን ነገር ተመቻችቶልኝ ምናምን ነገር ከዛ እዛ ሁኜ ቲክታክ ላይክ ይሄን እንደዚሁ ስራ እንደምሰራው ሁኜ ግን ቦታውን አልነግራችሁም። ይሄ ቦታ ነው ብዬና እዛ ለመሄድ አሰብኩኝና እቅድ ነበረኝ። መቼ ነበረ መሰላችሁ? እኔ አረብ ሀገር እያለሁኝ ነበረ የዚህ ሀገር አሁን ያልኳችሁ መሄድ የምፈልግበት ሀገር ምኞት ያለኝ። ከዛ እዚህ ኢትዮጵያ ከመጣሁ በኋላ ግን ያን ያክል ፍላጎቴ ጠፋ፣ ወደዛ ሀገር ለመሄድ ማለት ነው። ከዛ እዛ ሀገር የሚሄድበት ሀገር ዜግነት አግኝቼ ነው ግን ማሮቼ ማን እቅድ አይደለም ይሄ ኦልሬዲ ተሳክቶ ነው። ሳቅድ የነበረው ሩትዬ ሳኡዲ እያለሁ ነበረ። በዛው በሳኡዲ ከዛው ቦታ ላይ እንደወጣ ማለት ነው። ከዛ
እዛ ሀገር ከሚሄድ እዚሁ ሀገሬ ላይ ብሰራስ ሞር ደግሞ የምፈልገውን ነገር አሁን ላይ የተሳካልኝ ስለሆነ ምን ታስባላችሁ? ንገሩኝ እስኪ። ምን አሰባችሁ እናንተ? ከሄድኩና አታውሪ። ለልጆች ያላወራው ለማን አወራለሁ? ማሮቼ እኔ ማንም የለኝም እኮ ከነሱ ውጭ። ለእናንተ ነው የማወራችሁ። ካሁን በኋላ ይህ ምንም ነገር ይኖር በዚህ ነው የማወራችሁ። ትናፍቅኛለሽ ሂጂ ጠላቶችሽ እኮ አሉ። አይ ማሪ እነሱማ ሲሄድም ማየት አለባቸው እንጂ ወላሂ ሂጂ አትሂጂ ቃል ጋር ሂጂ። አይ እኔ የዱባይን እኮ የምታውቁት እዚህ የምናውቀው ሚዲያ ላይ ያለ ሰው ነው እኮ የምሰራው የሚሄደው፣ ግን የዛኛውን ነው ሁሉም አይወራም ወይ ማሬ? ችግር የለውም ውዴ። ከልጆች የተረፈ ነገር ምንም ነገር የለም ማሬ። አሜሪካ ከሆነ ሂጂ ሂጂ። ለማን ነው ለቅቄ የሚሄደው? እዚህ ስንት የሚያጠፋኝ ማጥፋት የሚፈልግ ሰው እያለ ማሮች፣ እኔ ራሴ ጎጃም ከሆነ ሂጂ አላለች አላለም። መብረቋዬ ምን አልሽ? እኔ ፍቅር እንዳትሄጂ እስኪ እስኪ። እሺ ነገ ገብርኤል እኮ ነው የዓመቱ ይነግሳል። ሂጂ ሁለተኛ ላይ ግን ኧረ በመቤቴ በፈለኩ ሰዓት የሚሄድ እድል አለኝ። አዎ የዓመቱ ገብርኤል ጌምዬ
ቤትዬ ናት። ደህና ነሽ ወይ? ደህና ነኝ። ደህና ነን። እግዚአብሔር ይመስገን ደህና ነው አለሁልህ። የሚተጫወትሽ ነበር ወይስ ከቤተሰብ ጋር እያወራሽ? ከቤተሰብ ጋር እያወራሁ ነበር። ብዬ አውሪያ። በቃ እንደዛ ከሆነ እንገናኛለን ሲጨርሽ። እሺ። ምንድን ነው? ምን ናችሁ? እንዳትሄጂ እስኪ ስቶሪ ያደርግላችኋለሁ። ለማንኛውም ምን አመጽፉት? ሰርጉስ እንዴ ፈጠናችሁ እንዴ! እንደዚህ አየር ባየር ሰርግ ይሆናል እንዴ ማሮች? በተለይ ደግሞ ኢትዮጵያ ላይ ተሰርጎ የማይታወቅ ሰርግ ከሆነ በጣም ከባድ ነው። ዘነጡ ዘነጡ ጎጃሞች ዘነጡ የሚለውን ሙዚቃ አላያችሁትም? እንደተጋደመ